የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች የተወደዳችሁና የተከበራችሁ ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እህት ወንድሞቼ ዛሬ ደግሞ ብቅ ብዬላችኋለሁ። ጥርምጥ እንዲያለች ትንሽ ታሪክ ይዤላችሁ ቀርቤያለሁ። ስለምታዳምጡ ከልብ አመሰግናለሁኝ። ወደ ታሪኩ እናቴ ይላል ባለ ታሪኩ። እናቴ ቤት ሰራተኛ አትወድም ነበር። እኚህ ገፊዎች ትላለች። ነፍስ ካወቅኩ ጀምሮ እማዬን ማቃት ከሰራተኛ ስትደባደብ ነው። ጎረቤት አክባሪ እኮ ናት። ሰው እኮ ተወዳለች። ሽቁጥቁጥ ሚስኪን ዝምተኛ እኮ ናት። ታዲያማ ከሰራተኛ ምን አላት እላለሁ። ደግሞ የሚገርመኝ ያባባ ነበር። በወር 10 ሰራተኛ ደብድባ ስታባር ትንፍሽ አይልም፣ አይከፋውም። እረ እንዲያውም ያጽናናታል። ተይ እንጂ ፀሐይዬ፣ እነሱም እኮ ሰው ናቸው፣ እንጀራ ፈላጊ ናቸው ይላታል። አጅሬ እንግዲህ አትነካካይ ብላ አይኗን ግልብጥብጥ ስታደርግበት ድንብር ብሎ ይተዋል። ትበሳጭበታለች እንጂ የምትተው ነገር የላትም። እንደምትወደውም አውቃለሁ። ትንሽ ሳል ሲይዘው ወይኔ እሱ በሚስል ጊዜ እኔ ልሙትልህ ብላ ብድግ ብላ ውሃ ትሰጠዋለች፣ እንዲጎነጭም ታደርገዋለች። አባባ ፀሐዬ ነፍሴ ናት፣ ፀሐዬ ብርሃኔ ናት፣ እሷ እኮ መቻያዬ ናት ይላለ። የአባባ መቻያ ስለሚገርመኝ እኔም ዝም ብዬ ሲጨቃጨቁ አያቸዋለሁ ይላለ ባለ ታሪኩ። መቻያዬ ምንድነው አባባ እለዋለሁ ሁልጊዜ። አታየኝም? እግሬ ቆራጣ እኮ ነው፣ ሁለት እጄም እግሮቼም ቆራጣ ናቸው ይለኛል። ሁለት እግሬን እጄን አጥቼ የሚደግፈኝ ትካሻ እንኳ የለኝም። ትካሻዬም እሷ ነች። ወታደር ሳለሁ ነው እግሬ የተቆረጠው። ያየኝ ሁሉ ቆማጣ እያለ ሲሸሸኝ አንድ የወደደችኝ እናት ናት። እሷ ሳለች ሙሉነቴ ይሰማኛል። ቁስሌን አጥባ ተሸክማ እላይታች ብላ የምታጎርሰኝ እሷ እኮ ናት። የኔ ጡረታ እንኳ ብላ አንድ ቀን ፊቷን ክሽፍ ብሏት አታቅም። እኔን በማገዝ የኔ ጡረታ የረባ አይደለም። የኔ ጡረታ ብር እንኳ የረባ አይደለም። እኔን በማገዝ እንዳትለፋ ሰራተኛ በቀጥርላት እንኳ አትወድም። እሷ እየተሯሯጠች ህይወቴን ትደግፋለች። የቻልኩትን ያህል እንኳ እንዳልደግፋት አቅም የለኝም እያለ አባባ ሁልጊዜ አንገቱን ይደፋል። አባባ እንዴት ስቃዩ እንደሆነ ባይገባኝም መጠየቅ እየፈራሁኝ አይዞህ አባባ እለዋለሁ እኔም በአቅሜ። እማማ ከአባባ ቀድማ ደከመች። ቶሎ ህመም በየቀኑ ይሰማታል። በየቀኑ የሚደቋቁሳት ጀመር። ደሞ መታከምም አትወድም። የኔ መድኃኒቶች እናንተ ናችሁ ትለን ነበር። በተለይ ልትሞት ሰሞን አንተ ልጄ ነህ እሺ ልጄ ነህ እያለች ደጋግማ ትነግረኝ ነበረ። ግን ሞት ታግሎ ሲጥላት አይኗን ላትከፍት አሸለበች። በደግነት የተሞላው ልቧ እማማ በደግነቷ፣ በየዋህነቷ፣ በቀንነቷ የሚያውቋት ሰፈረኛው ሙሾ አወረደላት። ደረት ተደቃላት። ወይዛዝርት ነጠላቸውን አዘቅዝቀው በእንባ አጀቧት፣ ሸኟት። አባባም በላስቲክ ጠጋግና የሰራችለትን ጋሪው ላይ ተቀምጦ እስከ መቃብሯ ሸኛት። ሰልስት ሆነ። ካሁን በኋላ ቤታችን መቃብር እየመሰለ መጥቷል። ሰው ሁሉ እየተበታተነ በራችን ገርበብ አርገን ከአባዬ ጋር ቆሎ እየቆረጠምን ሳለን ድንገት በራችን ተከፍቶ በአካል ቀድሞ ቤታችንን የሚያውድ ሽቶ ዘልቆ ገባ።
ተከፍቶ ከአካል ቀድሞ ቤታችንን የሚያውድ ሽቶ ዘልቆ ገባ። እኔና አባባ ቆሎ እየቆረጠምን ሳለ ድንገት በራችን ተከፍቶ ከአካል ቀድሞ ቤታችንን የሚያውድ ሽቶ ዘልቆ ገባ። እኔም አባባም ቀና እንዳልን የሆነች ቀይ ሴትዮ ጥቁር ሻርቤት ተከናንባ ገባች። ዝንጥ ያለች ናት። አይቻት ስለማላውቅ ወዲያው ወደ አባቴ ፊቴን አዞርኩ። ባባ ይቺ ብዬ ዝም አልኩኝ። አባባ ብዬ ዝም አልኩ። ደርቅ የቀረሁ። አባባም ድርቅ ብሎ ቀረ። አፉን ለረጅም ሰከንድ ከፍቶ ነበር። ላብ አፍንጫው ላይ ችፍ ችፍ ይላል። አባባም ደንግጧል። አባባ ደንግጦ አይኗን እያያት ነበር እንጂ ያለ አንድ ጅማት ቁጥር ብለው የአባባ ጅማቶች ቁጥርጥር ብለው ነበር። ምን ተሰራ? ምን አመጣሽ አላት። ፊቱን ኩምትር አደረገ። ውሽማህ ሞተች? ውሽማህ መሞቷን ሰምቼ ብላ ውሽማህ መሞቷን ሰምቼ ውሽማዬ እባክሽን ሀዘኔን ልቻልበት ተይኝ። ውሽማ የምትይው የኔን መቻዬን ነው አላት ባባ። አልወጣም ቤታችንን ነቅንቃ እያወሩ ያሉት ነገር ሊገባኝ አልቻለም። ብቻ አባባ እንድሰማቸው የፈለገ አልመሰለኝም። ሰርካለም አባሽ ይጥፋና ከዚህ ሂጂ እያለ ይለፈልፋለ። ባካች ተውኝ ይላል ደግሞ ደጋግሞ ባባ። ያቺ ሚስኪን ትረፍበት በሰላም ትተኛበት እያለ እሷ ደግሞ ልጄን መልሱልኝ ይበቃችኋል ልጄን እያለች ትጮኻለች። እኔ ግን ሊገባኝ አልቻለም። ምን እንደሆነ ላውቅም አልቻልኩም። እኔ ካሁን በኋላ ልጄን ማኖር እችላለሁኝ። እሱ የእናንተ ልጅ አይደለም። አምጬ የወለድኩት ልጄ ነው። እኔ ነኝ ትላለች። አሁንም ደጋግማ ትሰማላችሁ። የሞተችው እንጀራ እናቱ ናት። የወለድኩህ እኔ ነኝ እያለ ሴትየዋ ወደ እኔ ዙራ ትጮኻለች። ቤታችን ላይ ተሽከረከርም ጀመር። እየሆነ ያለው ነገር በህልሜ የሚመስለኝ እውነት ግን ምን እንደሆነ ሊገባኝ አልቻለም። ባባ ምን እያለች ነው? ባባ የኔ እናት የት ናት? የኔ እናት ማን ናት? እያልኩኝ እኔም ልቤ ይመታ ጀመር። እኔ ሌላ እናት አለኝ እንዴ? እባክህ ሴትዮዋ ትውጣልን፣ እየዋሸች ነው እያልኩኝ ስጮህ አባባም አው ሴትዮዋ ውሸታም እብድ ናት ብሎ አባባ ዝም አለ። እምባዬ ጠብ እያለ ልጄ እባክህ ከበደል አትቁጠርብኝ፣ እባክህ ሙት፣ እባክህን እኔ ልሞትልህ፣ እናትህ የሞተችው ናት እያለ ባባ አሁንም ደግሞ ደጋግሞ ያለቅሳለ። ባባ ንገረኝ እያልኩኝ አሁንም ከመቀመጫዬ ብድግ ብዬ በምን ፍጥነት ከሱ እንደደረስኩኝ አላውቀውም ነፍሴን። ባባ እባክህ እናቴ ማናት እያልኩኝ እጮህ ጀመር። አባቴን በመደንገጡና ፊቴን በማየቱ አንድ ነገር ሊነግረኝ ወሰነ። አዎ ልጄ መቻያዬ መውለድ አትችልም ነበር ግን መቻያዬ መውለድ አትችልም ነበር ልጄ፣ አንድ ነገር ልንገርህ ግን እንዳትቀየመኝ አለኝ። ይቺ ሴትዮ አሁን መታዚህ የምትጮው ከኛ ጋር ሰራተኛ ነበረች። ታዲያ እኔ ችግራችንን ነግሪያት ከኔ እንድትወልድ ጠየቅኳት። እሷም ወልዳ አረብ ሀገር እንደምትሄድ ብር ሰጠናት። አንተን ለኛ ሰጠችን። ይህን ተስማምተን አንተ ተወለድክ፣ እሷ ወደ አረብ ሀገር ሄደች። መቻዬም ደረቅ ጡቷን አጥብታ ተሰቃይታ አዝላ አሳደገችህ። ይቅር በለኝ ልጄ፣ ይቅር በለኝ እያለ ባባ ይጮሃል፣ ያለቅሳል። አባባ ለቅቄ መሬት ላይ ተቀምጬ እርር ብዬ አለቀስኩኝ። ሁላችንም ለደቂቃ ዝም ብለን ቆየንና ባባ ዝምታውን ሰበረ። ልጄ እናትህን ተከትለህ ሂድ፣ እስካሁን የበደልኩህ ይበቃል፣ መቻዬን አትቀየማት አደራ አለኝ። ያኔ ልጄ ነህ እያለች እማ ስትጮህ የነበረው ድምጿ ፊቴ ላይ የመጣ
ድቀን ይልብኛል። እናቴ የሞተችው አባባ መቻያ የሚላት አሁን እናቴ ያቺ ምስኪኒቱ እናቴ ናት። እኔማ አባቴን መቼም ብዬ ትቼው አልሄድም፣ የትም ጥዬህ አልሄድም። የኔ እናት እማዬ ናት፣ ሌላ እናት የለኝም አልኩት። በዛው ቅጽበት ያቺ ሴት እየተመናቀረች ስትወጣ አየኋት። ወዲያው አባባን አቅፌ እቅፍ አርጌ ተላቀስ ካለንበት ጭንቀትና ሀሳብ እንድንወጣ ብዬ አባቴን እቅፍ አድርጌ እምባዬን እያፈሰስኩኝ፣ ግን ውስጤ አሁንም ይረበሻል፣ ይጨነቃል። ካልኖሩት እናትነት የኖሩት ባዳነት ይበልጣል። እህት ወንድሞቼ ስለተከታተላችሁ ከልብ አመሰግናለሁ። ይሄ ልብ የሚነካ ታሪክ በጣም ይገርማል። እህት ወንድሞቼ ውድ ሀገሬ ልጆች ወሎላ ኮመንዛ ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ላይክ ሸር እያደረጋችሁ ተባበሩኝ። እህት ወንድሞቼ ደግሞ በሌላ ታሪክ እስከምንገናኝ ድረስ አላህ ሱብሓነሁ ወተዓላ ሀገራችንን ሰላም አላህ ያድርግልን፣ በያለንበት አላህ ይጠብቀን። የተለያዩ ታሪኮችን ይዤላችሁ እንድቀርብ ላይክ ሸር ሰብስክራይብ ማድረጋችሁ እንዳትረሱ። ወሎላ ኮመንዛ ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ወሎላ ኮመንዛ ዩቲዩብ ቻናል የተለያዩ ታሪኮችን ስራዎች ይዞ የሚቀርብ ቻናል ነው። እህት ወንድሞቼ በያለንበት ሰላማችን ይብዛ፣ ወጥቶ ከመቅረት አላህ ይጠብቀን፣ አገራችንን ሰላም አላህ ያድርግልን። ወሎላ ኮመንዛ ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ቤተሰብ እንሁን። ላይክ ሸር በማድረግ ቅንነታችሁን አሳዩኝ። ቪዲዮውን ከማየታችሁ በፊት በላይክ ጀምሩ። እህት ወንድሞቼ በያላችሁበት ሰላማችሁ ብዝት ይበል። በእስር ቤት የሚሰቃዩት ወገኖቻችንን አላህ ሱብሓነሁ ወተዓላ በሰላም ለሀገራቸው ያብቃቸው። አገራም ላይ በስደትም ላይ ያለውን ስቃይ መከራ አላህ ሱብሓነሁ ወተዓላ ረህመቱን ያውርድልን። እህት ወንድሞቼ በማግኘት በደስታ ከቤተሰቦቻችን ከሚናፍቁን ከምንናፍቃቸው በሰላም ያገናኝን። እወዳችኋለሁ፣ አክብራችኋለሁ። አላህ ከእናንተ ጋር ይሁን። አሰላሙ አለይኩም ወረህመቱላሂ ወበረካቱ።